የጂጂ ኪያ ላይቭ የሰማ ስለኔ ስታወራ ስለኔ ስታወራ ላይቭ ማን የሰማ ሰው አለ? ምንድን ነው ያለችው? ስለ ቤተሰብ የእህቴን ባል ቀምቼ እንዳገባው ለምን እንደዛ እንደተወራ ግን ታውቃላችሁ? ለምን እንደዛ እንደተወራ ግን ታውቃላችሁ? አለቻል እዚህ ሜሪላንድ እህቴን ምን ያህል እንደመፈራት ስለምታውቅ 3 ዓመት 4 ዓመት 5 ዓመት ሞክረሽ እህቴን ምን ያህል እንደማከብራት እንደምፈራት እህቴ በእህቴ ትዕዛዝ የማልፈልገው ህይወት ውስጥ ራሱ ኖር ያውቃል። ገብቷችሁ? እናቴን አልፈራም እህቴ እንዴት እንደምፈራት ታላቅ እህቴ ምን ያህል እንደመወዳት እንደምፈራት ስለምታውቅ the only thing ስሜን ማጥፋት የምችለው እኔና እሷ ማል በመግባት ነው። ማንም በመላክ ጂጂን በመላክ ጂጂ መጣችና እኔን የእህቷን ባል ቀማች። እንኳን የእህት ባልን እንተይ ጉዴ ማውራቱ ራሱ አፍራለሁ። ቀና ብዬ ማላየው ሰው ነው። አማቼን በጣም ነው የምወደው፣ በጣም ነው የምፈራው፣ በጣም ነው የማከብረው። ከዛም በተጨማሪ ይሄንን ደጋግሜ እንዳወራ ነው። ገብቷችኋል? መርዝ የሚሉኝ መርዝ አይደለም ብዬ ስለራሴ ኤክስፕሌን እንዳደረግ። ከዛም በተጨማሪ አንድ የሆነች እኔ እህቴን ደብቄ እህቴ ከቲክቶከር ነው የሰማችሁ። ሰማቻትና መጣ መቅድዬ ቲክቶክ ላይ የሚባል ነገር ምንም አላምንም። ምን ነው ስላት እንኳን ሌላው አንቺ የምትይም ከዚህ በኋላ አላምንሽም፣ ምክንያቱም ቲክቶክ ላይ የእህት ባል ቀምተሻል አለችኝ። ውዶችን ገብታችሁ ስም እንዲህ ነው የሚጠፋው። ኪዲ የእንጀራ አባቷን ከእናቷ ቀምታለች። ማስረጃ አለ ወይ? ማስረጃ አለ ወይ? መቀማቱ ህይወትን የሚያበላሽ አሉባልታዎችን እያመጣችሁ አትርጩ። ስንት ሴት በእንጀራ አባቱ አቢዩዝ እንደሚደረግን ታውቃላችሁ? ስንት ሴት በእንጀራ አባቱ አቢዩዝ እንደሚደረግ ልክ ሴት ዳሊያ ወጣ ሲል ምናምን እንጀራ አባቶች አራስ እንደሚያደርግ what if the story is a victim ብትሆን እስኪ ቪክቲም ሆና ቢሆንስ? ምን ታውቃላችሁ? ምን ታውቃላችሁ? እኔ ምላችሁ ይሄ ነገር ላይ ነው 22% የሰው ልጅ ትክክል ነው ሆኗል ብሎ የሚያስበው ሰው ስለሌላ ሰው መጥፎ ነገር ያወራው ነው። ቢኮዝ ብሬን ኬር የሚያደርገው ዴንጀር ነው። ዴንጀር ሽሻው እቺ እኮ እንዲያረጋች ናት፣ ሽሹ እንደዚህ ናት፣ ክፉ ሴት ናት ምናምን ብለው የሚያወሩትን ነው። ይሄን አሉባልታ መቼ መሰላችሁ የሰማሁት? የዛሬ 4 ዓመት ነው የሰማሁት። ቲክቶክ ላይ እንደዚህ ላይቭ ላይ ሲያወሩ ሰሙ። የኪዲን ማለት ነው ሰሙ። ምንም ባዘር አላረገኝ። ብታረገው ነፃ ሆና ትኖር። እናቷ ላይ እንደዛ መጨክል ልጅ ብትሆን ህይወቷ እንደዚህ ነፃ ሆና ምትኖር ሴት አትሆን። ስም ሲያጠፉ ነው። እኔ እንግዲህ እንኳን የሰው ባል እንኳን የእህት ባል የሰውን ባል ቀና ብዬ ማላይ ሴት ነኝ። ጌታ ምስክሬ ነው። እና ጂጂ መጣ ምንድነው ካራክተር ሄደ። መጀመሪያ ሌባ ያሉኝ ሌቦችን ስለምጠላ ውሸታም ብሎ እኔን
ዲስክሬዲት ለማድረግ የሚሮጡት ብዙ ጊዜ እንደማልዋሽ ወይ አልዋሽም ራሱ ማስረጃ ሳይኖር ምናምን ዝም ብዬ አላወራም። የሌለኝን የለኝ። ስለዚህ ይህን ነገር ላይ አስተውሉ። እርቃን ፎቶሽ አለኝ። እነዚህ አይነት ሰዎችን ሽሹ። እርቃን ፎቶሽ አለኝ፣ እርቃን ፎቶሽ አለኝ። አሁን የገባኝ የዛሬ ወዳጅ የነገ ክፉ ጠላት ነው። ከትናንትና ወዲያ ጂጂኪያ ጃኒ ልጄ ናት የምትላትን ልጅ ነው እርቃን ፎቶሽ አለኝ አወጣብሻለሁ ስትላት ያመሸችው። የተቆራረጠ ቪዲዮ ስደርሰኝ የዛሬ ዓመት ነው ምንድን ነው ምናምን ስላይ በ48 ሰዓት ውስጥ ጂጂኪያ ለጃኒ እናት ነኝ ብላ በ48 ሰዓት ውስጥ ጠላት ሆነች። ጠላት እርቃን ፎቶሽን አወጣብሻለሁ፣ እርቃን ፎቶሽን አወጣብሻለሁ ምትል ጠላት ለሰው እና ማንኛውም ኢትስ ናት ኦኬ። የጃኒ እርቃን ፎቶ ኤኒዌር ቢኖር ጆን ዳንኤል ጋር ቢኖር ጂጂኪያ ጋር ቢኖር ኢትስ ናት ኖርማል አታርጉት። የሰውን ገበና ሸፋኝ ነው። ገበና ገላጭ ሳትሆኑ ገበና ሸፋኝ ነው። ገበና ሸፋኝ ገበና ሸፋኝ። የሳምሪም ልጅ አላት ሊያሾ የዋንቲያ አላት። ባይ ዘ ዌይ ዋንቲያን አይ ቲንክ ቤት ሆና እየተዝናናች ምናምን ሪከርድ ያረጋት ዳኒ ሮያል የሚባል ነው። ዳኒ ሮያል ከዋንቲያ እጅ ጠጥቶ ለቪው ራይድ ተጠቅሞባት ዳኒ ሮያል የሚባለው ነው ለሊያሾ አሳልፎ የሰጣት። ሴቶች ከዳኒ ሮያል ከሚባል ወንድ ሽሹ። ዳኒ ሮያል በተገኘበት ራስሽን ጠብቂ። እንዳትጠጪ፣ አጠገቡ እንዳትሆኚ፣ እንዳትደንሺ፣ እንዳትስቂ፣ ከቻልሽ ሽሹ። ከዳኒ ሮያል ጋር ያየዋት ሴት ሁላ ፍጻሜ ያምር። ዳኒ ሮያል የሚባለው ሰውን አሳልፎ የሚሰጥ ሰውን ጥሉ። ጓደኛ ከሆናችሁ ብትጣሉ ከልብ ጓደኛ ሆኑ። ከልብ ጓደኛ ሆኑ። ከልብ ሰው ሆናችሁ ተገኙ። እናንተ የምሬን ሰው ሆናችሁ ተገኙ። ሰው ሆናችሁ ተገኙ። ሰው አምኖ የላከባችሁን ነገር ጠብቁላችሁ። ሰው አምኗችሁ ስልክ ከደወለ ሪከርድ አታድርጉ። ሪከርድ አታድርጉ። ሰነፍ ሰው ነው እንደዛ የሚያደርገው። ዊክ ሰው፣ የወደቀ ሰው እንደዛ ያደርጋል። ስለዚህ እኔ ጃኒ ላይ ይሄ እርቃን ፎቶ ምናምን እኔ አልደግፍም። እኔ ጃኒ መቃወሙ አንድና አንድ ነው። ታውቃላችሁ፣ ግልጽ ነው። እናንተ ከራቢሮች አፋችሁን ከፍታችሁ ልጆቼን ስትነኩ ነው እኔ በጣም እንትን ምለው። ስፔሻሊ ደግሞ ሚናፍቁኝ ቀናቶች አሉ። ልጆቼ ገብቷቸዋል። አንዳንዴ ላይክ አሁን ዛሬ ትንሿ የምትናፍቀኝ አትንኩ ልጆቼን፣ አለቀ። ስለዚህ ልጆቼን ስትነኩ ለማን አገዘሽ ልጆቼን እንደነካሽ ስለማውቅ እኔም ሪያክት አደርጋለሁ። ፌር ነው አይደለም ግን ምንድነው በቃ ዊክነሴ ነው። ገብታችሁ ሳታዝኑልኝ ለምንድን ነው ማዝንላችሁ? እኔ እንደውም እጠነቀቃለሁ። እናንተ አትጠነቀቁልኝ። ክፎች ናችሁ በረሮች፣ እናንተ ቢራቢሮቹ ማለት ነው። ግን ስነግራችሁ እኔ ጃኒን መቃወሙ ዶሜስቲክ ቫዮለንስን እንደ ሪቬንጅ የምትጠቀሚ ጉዳይ አይደለም። ያልሰራ ሪሌሽንሽፕሽን የምትበቀይበት ገባሽ? የምትበቀይበት አይደለም። ያልሆነ ሪሌሽንሽፕ የምትበቀይበት አይደለም። ዶሜስቲክ ቫዮለንስ እኮ እነዚህ ሴቶች ናቸው ኮዶች ከሙ ገብቷቸው ድሃ ሴቶች ናቸው። ሞስት ኦፍ ዘም መውጣት ስለማይችሉ ስታክ አድርገው እንትን የሚሉ ይሄ አካውንትሽ ስለተዘጋ ብቻ እንትን የምትይበት አይደለም። ይሄ የኢንተርኔት ራይድ መንጠላጠያሽ አይደለም። ዳስ ዋይ እኔ የተናደርኩት ገብቷቸዋል። ሎክ አንገቷ ድረስ ነው ያሳበጣት።
እንቅርት እስከሚመስል ድረስ ዋሊንጎ ማለት ነው። ስለዚህ ያ የነዚህን ሴቶች ሳይለንስ አፋቸው ላይ ስሞን ጨመረችባቸው። እነዚህ ሴቶች ተሰልፈው መታ መጀመሪያ ነው የተሰለፈችው። እሱ ነው የሚያሳብደኝ። ሌላ የግል ህይወት ብዙ የተጨመላለቀ ነገር የኔም አለ ገና የኔ ራሱ እኔም እከክ ነኝ ውዶች፣ ጌታ እኔም በጣም ደካማ ሴት እከክ ነኝ። ግን በጣም እኔ እንደው ደደብ ነኝ እንጂ ማለት ሳስበው አንዳንዴ ዋይ አስተሄድ ሲንግል ማም እንዳትሆኝ ብዬ ለራሴ መለስኩ ጊዜ የሆነ ይልም አንዳንዴ ከራስሽ ገላ ወጥተሽ ራስሽን በጥፊ በዩ ሚልሽ ሞመንት አጋጥሟችሁ ያውቃል? ይሁን ከራስሽ ገላ ወጥተሽ ዞረሽ ራስሽን በጥፊ ብል ውስጤ ነው። እሱ ብቻ ነው ሂልም ያደረገኝ እኔ ጌታ፣ እሱ ብቻ ነው ሂልም ያደረገኝ እኔ ራሴን በጥፊ በመታ። ሶ who told me it's not my business። ይሄ አሉባልታ it's not my business። ግን ምንድነው እኔ አሁን እናንተ ምንም ነገር እናንተ ጋር ቢመጣ ደግ አደረገች። ኦኬ የጃኒ እርቃን ፎቶ ወጣ፣ ደግ አደረገች። የጃኒ ሴክስ ቪዲዮ ወጣ፣ ደግ አደረገች። አትሊስት ሼንጅ ወደ የቀና ነው የሚያራግቡ። ይሄ ወጣ፣ ደግ አደረገች በሉ። ሌላው ግን ምንድነው ይሄ ዶሜስቲክ ቫዮለንስ ምንቀልድበት ጉዳይ አይደለም። ህይወት ያጣንበት አሲድ የተደፋብን ምናምን ምናምን። ስለዚህ ይሄ ነው ችግር። ተግባባን? ዶሜስቲክ ቫዮለንስ አካውንት የተዘጋልኝ ድረሱብኝ መጥሪያ አይደለም። ፎሎ አድርጉኝ ኢንተርኔቱን ላናጋበት የምትይበት ምክንያት እንትን አይደለም፣ ሪዝን አይደለም። ለሌላው ግን ይሄ እርቃን ፎቶ እርቃን አለኝ፣ የእርቃን ያንቺ አለኝ፣ የእንትን አለኝ። ባይዘው ጂጂ ያንቺም እኮ በጣም ለኔ ሁለት እርምጃ ነው። ጂጂ ያንቺን ማግኘት ለኔ ጂጂ ያንቺን ማግኘት ሁለት እርምጃ ነው። ግን አልፈልግም። በጁጁ ምን ልሻለሁ እዚህ በናፈቀችኝ ልጅ እሷን ደግሞ ጌታ ያሳይ። የመጀመሪያ ቀን አዋርድሻለሁ። ከሁለት ከሶስት ቀን በኋላ ሰው ወደ ህሊናው ሲመለስ እንደኔ ዛሬ እንደምልሰት ሲኖር ዛሬውን እየነዳው አንድ ሰዓት ብቻዬን ራሴን እየጠየቅኩ ነበርና ምልሰት ሲኖር ሰው ዞሮ እኔን ነው ጥፋተኛ የሚያደርገው፣ አንቺን ቪክቲም ነው የሚያደርግሽ። ኦኬ። ስለዚህ እርቃን ፎቶ አለኝ ማለት ይሄ ምንኮራበት ባህሪ ስነ ምግባር ሴትነትም አይደለም። ያንቺ እርቃን ፎቶ አለኝ ሴት ልጅ ሆነሽ እርቃን ፎቶ ይዘሽ ለምን ትዞሪያለሽ? የሴቶች ምን ይሰራል? ስለዚህ የሰውን ገበና ሸፋኝ እንደ እድሜያችን ገብቷችኋል። በጣም የተረቶ ነው የሰውን ገበና ገላጭ እርቃን ፎቶ ሴክስ ቪዲዮ ምናምን ማየት አልፈልግም። አሁን የሆነ ባለስልጣን ቢሮ ውስጥ ምን ውስጥ ያደርጋል አሉ፣ ላፕቶፕ ላይ ራሱ አድርጓል አሉ። ግን አልፈልግም። አሁን እሱ ሰውዬ ጌታ ግብረ ስጋ ግንኙነት ሲያደርግ ምን ይሰራል? እሱ ማየት ገበና ሸፋኝ ነው ውዶች። ምክንያቱም ሁሉም ሰው የራሱ ገበና አለ፣ ሁሉም ሰው። ስለዚህ የጃኒን እርቃን ፎቶ አለ፣ ሪከርዶ አለኝ፣ እርቃኗን ቆማለች ምናምን። እዚህ ኢንተርኔት ላይ ኖርማል ሊሆን አይገባም። የሴት ልጅ እርቃን መቆም ኖርማል ሊሆን አይገባም። ዶሜስቲክ ቫዮለንስ ሪቬንጅ የምናረግበት ሰውን የምንከስበት ለተራ ቲክቶክ አካውንቴ ተዘጋ ብሎ ሰው የምንከስበት ጉዳይ አይደለም። ዶሜስቲክ ቫዮለንስ ፎር ሪል የሞቱ ሴቶች አሉ፣ እህቶች አሉ። ስለዚህ ይሄ ነው ችግሬ። እኔ ችግሬ ሚዲያዋን በመጠቀም እነዚህ መጀመሪያ ላይ ሊሰለፉ የሚገባቸው ሴቶች እያሉ ቀድማ ፊት ለፊት ቀድማ ማለት ነው
and also with no tangible evidence, with nothing. ቁስል ይዛ የመጣችው ኔክስት ዴይ ስደባደበው አለች። ስለዚህ እነዚህ ሴቶች ግን ተደብድበው ወንድን አሁን ይቺን ሴት ሉክ ወንድን የተደባደበው የሚመስለው ሉክ የልጆች እናት ናት፣ ጸጉር ሰርታ የምትኖር ናት፣ ምስኪንዬ ሴት ናት፣ ውብ ሴት። እቺን የመሰለች ሴት ነው ቀጥቅጦ ፊቷን ያበላሸው እህቴን ሉክ ምትለፋ ሴት። እነዚህ ሴቶች ተሰልፈው ጃኒ መታ ፊት ለፊት ተሰለፈች። የእነዚህን ሴቶች ድምፅ አፈነች። ዶሜስቲክ ቫዮለንስ ቀላል ነገር እንደሆነ አላገጠችበት። በሱ ችግር አለብን። በሌላው ግን እርቃን ፎቶ መያያዝ የቲክቶክ ኖርማል ሊሆን አይገባም። ግብረ ስጋ ግንኙነት ሲያደርጉ ሪከርድ ይደራርጋሉ። ባይዘው ለምን እንደሆነ አላውቅም። እሱ ፌር አይደለም። ሰው አንድ ሴት አምናው በገላዋ አምላክ ኦን ታፕ ኦፍ ደግሞ በፊቸር አንተ ስልክ ውስጥ የሷ እርቃን ነገር እንዲቀመጥ ካመነችክ ታመንላት። ይሄ ነው። አሁን ተግባባን። ቢራቢሮ ተግባባን። ግን እንደው መንግስት በዚህ ሪቬንጅ ፖርን ሰው ከመሞቱ በፊት የሆነ ነገር መደረግ አለበት። ለምንድን ነው የሚቀራረጹት? አይ ቲንክ የተሰኘው ፋሽን ነው። ግን እኔ ወዶቼ ወንድ ጋር መሄድ እፈራለሁ፣ አላምንም። ይቅርታ አድርጉልኝና ኦርቶዶክስ በሆን ገዳም ገባለሁ፣ መንናለሁ። ወንድ ልጅ ተባዕት የተባለ ጾታ ጋር አልደርስም። አምኜ አልሄድም። ከቤት አምኜ ወንድን ለማግኘት አልወጣም። ሁሉም አይደለም። ኖ ይቅር። ለመሰለሽ በህይወት ሪስክ አይወሰድም። እኔ የገባኝ ህይወት ውድ ናት። ውሳኔ ደግሞ የዘላለም ነው። ዛሬ ወሰንሽ ውሳኔ ለዘላለም ትኖሪያለሽ። ሀባት ወንድ ጋር ለመድረስ 3 ልጆች አሉ። ምን አባት ይፈልጋል? አርፌ መቀመጥ። አሁን እኮ ተራ ቲክቶከሩ ባለስልጣኑ የሚቀራረጽ ከሆነ ኖ ቴንክ ዩ እስከ መቼ ጌታ ኢየሱስ እስከሚጠራኝ ድረስ ተባዕት የሚባል ጾታ አልሄድም። ኦርቶዶክስ ብሆን በእውነት ገዳም ገባለሁ። ቀርጻ ከላከች ይበላት ነው። ቀርጻሽ እንኳን ይኸውልሽ አንድን ሰው ስትወጁ ታምኛለሽ። ፍቅር ሁሉን ያምናል አይደለም? ፍቅር ያምናል። ሰውን ስትወጁ ታምኛለሽ። አንድ ሰውን አምነሽ ካልታመነልሽ ያንቺ ችግር አይደለም፣ የላከችው ልጅ ችግር አይደለም፣ ያልታመነው ሰው ችግር ነው። አንድ ሰው በፊውቸሩ አምኖሽ በገመናው አምኖሽ የሆነ ነገር ከላከልሽ እሱ ይፈር። ያወጣው ይፈር። ምንም እንዳትሸማቀቅ። እኔ አሁን እርቃን ፎቶ ምናምን የትም አይኖርም። ሲጀመር እንዴት ነው የሚቀረጸው ራሱ? እና አሁን አንድ እንደ ሶፋኒት ምን እንዳለች ሰማችኋል? 5 ዓመት ላሰማችሁ ያለችው ወላሰማች። ድንገት ይኸውላችሁ ምን መሰላችሁ? ድንገት ሊሆን ይችላል። አሁን ሁሉም ሴቶች እኮ ዘልዛለው ነው ምናምን እንዳልሆነ ግን ታውቃላችሁ። መስኪንዬ ሰው አማኝ ሆኖ ነው፣ ሰውን አምኖ ነው። ያልታመነው ሰው ነው ባለጌ። ያልታመነው ሰው የለቀቀው ታምኖ ሚስጥር ተሰጥቶሽ ካንቺ እጅ ያወጣሽ። እኔ በጣም ማጠብቋት ልጅ ኦዲዮ አላኩልኝ፣ ልንገራችሁ። ኦዲዮ አላኩልኝ። የሆነ ሀገር ስም ከጠራው ታውቁታላችሁ። ኦዲዮ አላኩልኝ። ልጁን ፎቶክን ሰቅዬ አዋረዳለሁ። ከዚህ በኋላ
ይሄንን ኦዲዮ ሌላ እዚህ ቲክቶክ ላይ ከሰማሁት አንተ ነው ያወጣህባት። ቢኮዝ ለከሱ ጋር ነው ያለችው። ፎቶህን ሰቅዬ እኔን ማዋረድ ካልኩት ቢኮዝ ልጅቷ አይደለች ባለጌ አምነው ማጠብቋት ልጅ አምነው ጌታ እኔ ዲሊት አደረኩት ረሳሁት። እንደውም ከመቼ ጊዜ በኋላ መስል ያወራኋቸው ይሄን ራሱ 1 አመት ከምናምን ረሳሁት። አሁን ማስረጃ ልላክልሽ መተው ምናምን አልፈልግም። የእንትና ማስረጃ አለኝ ምን ይሰራል? እንትና ጠንቋይ ቤት ስትሄድ ፎቶ ልላክልሽ ቀጨኔ ምናምን ምን ይሰራል? ሰዎች ጠንቋይ ቤት ስትገባ ምናምን ፎቶ ማለት ምን ይሰራል? ጌታ የእንትና እንትን ምናምን ምን ይሰራል? ጠቃሚ መረጃ ከሆነ ለምሳሌ የዋንትዬ ልጅ አባት ፎቶ አውጥቼዋለሁ ስለሚያስፈልግ፣ የጽዮን ባል አውጥቼዋለሁ ስለሚያስፈልግ። ግን ይሄ ኤኒዌይ ስሙ ቆይ ማናት ሶፊ ትልቅ ሀሳብ አውርታለች እዚህ ጋር እኔ የምለው ምን መሰለህ፣ አንተ ነው የምጠይቀህ። ወንዱም ቢሆን ራቁቱን ሲቀረጽ መከልከል አለበት፣ ሴትም ከሆነች ራቁቷን ማስቀረጽ የለባት። ሁለቱም ለምንድን ነው ከዚህ በኋላ ኢትዮጵያ ማቆም የለበትም ወይ ግንኙነት ሲለው? አሁን ያው ፍቅረኛሞች የሆናችሁ ሰዎች፣ በተለይ ትዳር የሌላችሁ ሰዎች፣ ትዳር ቢኖራችሁ ሰው ለምንድን ነው ያው ሚስቴ ለምንድን ነው ራቁቷን መቀረጽ? ፈዋት ለዚህ ነው መልስ ልስጥህ ኤክስፒሪየንስ ስላለ እስኪ ግብል ለዚህ መልስ ስሰጥ ቆይ አንዴ እሱ ቆይ አጭር መልስ ጭውና ወደ እሱ እንሂድ። እኔም ይሄንን አሳልፌዋለሁ። ሲጀመር እኔ አላቅም ነበረ ካሜራው የት እንደነበረ መቀረጽ እኔ አላቅም ነበረ። ከ2 ነው ከ3 አመት በኋላ ስንለያየ ነው አለኝ ተብሎ ይተላከልኝ። 5 አመት ነው 6 አመት አብሬ ነበርኩና አንተ አታውቅም እነሱ ሲቀርጹ ግን ለሆነ ጊዜ ሪቬንጅ እንዲሆን ነው የሚያደርጉት እና ለዛቸው መልስ እኔም ቪክቲም ነኝ። እኔ አላውቅም ነበር ካሜራ ቤት ውስጥ እንደነበረ ለማለት ነው። ባሎች ይቀርጻሉ። እዚህ ሀገር ደግሞ ፖሊስ ትጠራብኛለች የሚሉት ናሬቲቭ አለ አይደለ? እና የሆነች ልጅ ሺወዝናት ከባሏ ጋር ትጣላለች። ሺወዝናት ድረስድ ወል አይ ቲንክ ፓንትና ቲሸርት ብቻ ነው የለበሰችው። ሪካርድ አደረጋት ባሉ ሪካርድ አደረጋት። ሪካርድ ሲያደርጋት እህቷን የነገረች ሪካርድ ሲያደርጋት ምንድን ነበር የዛን ቀን በቃ የለም ትዳራቸው እንዳበቃለት አወቀች። እንዳበቃለት አወቀች። እርቃኔን ቀረጽ። ሙስሊሞች ናቸው፣ ስልጤዎች ናቸው። እርቃኔን ቀረጽ ብላ ከሳው ነበር። እና ይሄ ነገር ሀፕን ሊያደርግ ይችላል። ወደሽም ልከሽ ሳትወጂም ተቀርጸሽ ዩናት ጥፋተኛ ያልታመነልሽ አዋራጁ የተዋረደው እሱ ነው። ወንድም ላይ ደርሶ ስም አልጠራም ዲቴሉን አልነግራችሁም። ግን ወር በፊት እንደውም ከሆነ ልጅ ጋር አውርቼ ነበረ። ኤክስ ገርል ፍሬንዱ ናት። እንደዚህ ግልጽ ነገር ከዛ ሪከርድ አድርገው ለሌላ ልጅ ተላከላትና የሱ እኮ እንደዚህ ተላከልኝ ስትል ስክሪንሻት ሜሴጇን ኮፒ ፔስት ነው ያር ስክሪንሻት አላደረኩም። ኮፒ ፔስት አድርጌ ላኩለት። ልብህን አዘጋጅ ብዬ ላኩለት። እነዚህ ጨካኝ ሰዎች፣ ባለጌ ሰዎች እነሱን የተዋረዱት። አንቺ አትዋረጅ። በጣም ጨንቆት ነበር እሱ በጣም ልጁ ማለት ነው። ኧረ እኔ አላየሁም ግን ልብህን አዘጋጅ ምናምን አልኩት። ይኸው ከሚደነግጥ ተዘጋጅቶበት ሀፕን ካረገ እራሱን መቶ ኤክስፕሌን የሚያደርግበት ማለት ነው። እና ሰዎች በሐሰትም ይከሰሳሉ ባይዘው